መጽሐፍ ቅዱስ የያዛችሁ የሮሜ መልእክት ምዕራፍ 13 ከቁጥር 1 እስከ 4 ያለውን በአንድነት እናነባለን። ነፍስ ሁሉ ለበላይ ባሉት ባለስልጣኖች ይገዛ በሉስ ይገዛ። አዎ ከእግዚአብሔር ካልተገኘ በቀር ስልጣን የለምና ያሉትም ባለስልጣኖች በእግዚአብሔር በአንድነት የተሾሙ ናቸው። ስለዚህ ባለስልጣንን የሚቃወም የእግዚአብሔርን ሥርዓት ይቃወማል። የሚቃወሙትም በራሳቸው ላይ ፍርድን ይቀበላሉ። ገዢዎች ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደሉምና። ባለስልጣንን እንዳትፈራ ትወዳለህን? መልካሙን አድርግ፣ ከሱም ምስጋና ይሆንልሃል። ለመልካም ነገር ላንተ የእግዚአብሔር ምንድነው? የእግዚአብሔር ምንድነው? አገልጋይ ነው። በከንቱ ግን ሰይፍን አይታጠቅምና። ክፉ ብታደርግ ፍራ፣ ቁጣውን ለማሳየት ክፉ አድራጊዎችን የሚበቀል የእግዚአብሔር አገልጋይ ነውና። ዛሬ ለእግዚአብሔር ስልጣን መገዛት የሚለውን አብረን እናያለን። ለእግዚአብሔር ስልጣን መገዛት ሮሜ 13:1 ላይ እንዲህ ይላል የድሮ ትርጉም፣ ነፍስ ሁሉ በበላይ ላሉት ባለስልጣኖች ይገዛ፣ ከእግዚአብሔር ካልተገኘ በቀር ስልጣን የለምና። አዲሱ ትርጉም እንዲህ ይላል፣ ማንኛውም ሰው በስልጣን ላሉ ሹማምንት መገዛት ይገባዋል። ማንኛውም ሰው፣ ማንኛውም ዜጋ በስልጣን ላይ ላሉት ሹማምንት መገዛት ይገባዋል። ምክንያቱም ከእግዚአብሔር ካልሆነ በቀር ስልጣን የለምና። ሶስት የእግዚአብሔር ስልጣን ተቃውማት አሉ። እግዚአብሔር ራሱ የሰራው ማንም ያልሰራው አንደኛው ቤተሰብ ነው። እንዳውም መጀመሪያ ኤደን ገነት ላይ የመሰረተው ቤተሰብ ነው። እግዚአብሔር ነው መስራች የቤተሰብ፣ ሰው አይደለም የሰራው። ሁለተኛ ቤተ ክርስቲያን ናት። በገዛ ደሙ ላይ የዋጃት የመሰረታት እኔም መሰረታለሁ ያላት ቤተ ክርስቲያን ናት። ሶስተኛ ቤተ መንግስት ነው ወይንም መንግስት ነው፣ ንጉስ ነው። የሰው ሐሳብ አይደለም፣ መንግስት። እነዚህ ሶስቱ እግዚአብሔር ራሱ የሰራቸው ናቸው። እዚህ ላይ ምናልባት ስዕሉ ከታያችሁ የስ ቤተሰብ የሚል እኔ የምኖርበት ቤት ነው። ቤተ ክርስቲያኔ የማመልክባት ቤተ ክርስቲያን ነው። ቤተ መንግስት ብዬ ፎቶ ላይ ያሳየዋችሁ የምኖርበትን ሀገር የሚገዛው ዋይት ሃውስ የሚባለው ነው። እነዚህ ሶስት ስልጣናት ናቸው። ነፍስ ሁሉ ለባለስልጣን ይገዛ ሲባል ለወላጅ ልጆች፣ ሚስት ለባል፣ ምዕመናን ለመሪዎቻቸው፣ ዜጎች ለመንግስታቸው መገዛት አለባቸው። ምርጫ የለም። እና ሶስቱን ስልጣናት ነው አብረን የምናየው። በጣም በወፍ በረር ቶሎ እያንዳንዱን በአንዳንድ ቀን ብናይ ደስ ይለኝ ነበር፣ ግን በጣም በወፍ በረር ነው አብረን የምናየው። ለቤተሰብ ስልጣን መገዛት አንደኛው፣ ሁለተኛው ለቤተ ክርስቲያን ስልጣን መገዛት፣ ሶስተኛው ለቤተ መንግስት ለነገስታት ስልጣን መገዛት። ማንም ስልጣን በራሱ የሚያመጣ የለም ከእግዚአብሔር ካልተቀበለ በቀር። ስለዚህ የመጀመሪያ ስለ ቤተሰብ ልጀምር። ምናልባት እንደዚህ ያላችሁን ስለ ቤተሰብ፣ ከዛ ስለ ቤተ ክርስቲያን፣ በዚህ በኩል ደግሞ ያለን ስለ ቤተ መንግስት እናያለን። ስለ ቤተሰብ፣ በቤተሰቡ ስላለው ስልጣን ቆላስይስ 3:18-20 እንዲህ ይላል፣ ሚስቶች ሆይ በጌታ ዘንድ ተገቢ በመሆኑ ለባሎቻችሁ ተገዙ። ሚስቶች ሆይ ሰማችሁ? አይዟችሁ ባሎችም ይመጣል። ባሎች ሆይ ሚስቶቻችሁን ውደዱ፣ መራራ አትሁኑባቸው። ልጆች ሆይ ይህ ጌታን ደስ የሚያሰኝ በመሆኑ በአንዳንድ ነገር ነው የሚለው፣ በአብዛኛው ነገር በምንድን ነው የሚለው? በሁሉ ነገር ለወላጆቻችሁ ታዘዙ። አባቶች ሆይ ተስፋ እንዳይቆርጡ ልጆቻችሁን አታስመርሯቸው። በጣም የታጨቀ እውነት ነው። ከሚስቶች ጀመረ። ሚስቶች ሆይ በጌታ ዘንድ ተገቢ ስለሆነ ለባሎቻችሁ ተገዙ። ስልጣን በቤተሰብ ውስጥ አለ፣ በቤተሰብ ውስጥ አስቀምጧል። ለወንድ ተሰጥቶታል። ወንድ የሴት ራስ ስለሆነ እንደ ወላጅ ደግሞ አባትና እናት ልጆቻቸው ሊገዙ፣ ሊመሩ፣ ሊያስተዳድሩ፣ ልጆች ደግሞ ለወላጆቻቸው ሊታዘዙ፣ ሊገዙ መጽሐፍ ቅዱሳዊ ነው። እግዚአብሔር ራሱ ያስተማረው ትምህርት ነው።
ከሁለት አንዱ መሪ መሆን አለበት። ባልና ሚስት እውነት ነው፣ እኩል ነው ጌታ የፈጠራቸው። እውነት ነው እግዚአብሔር ወንድና ሴት አድርጎ ነው የፈጠራቸው። ምንም ጥርጥር የለም። እውነት ነው በእግዚአብሔር ዘንድ ሴት የለም፣ ወንድ የለም፣ ባሪያ የለም፣ ጨዋ የለም፣ አይሁድ ሰው፣ ግሪካዊ የለም፣ ሁሉም በክርስቶስ አንድ ናቸው ይላል። ግን እስኪ አንድ መኪና ሁለት መሪ ቢኖረው በግራም በቀኝ መሪ ቢኖርና በቀኝ በኩል ያለው ሚስት ቁጭ ብላ በግራ በኩል ባል ቁጭ ብለው ሁለቱም መኪናውን ቢነዱ ማለት ነው የት ይደርሳል? ታይቻው ላይ እንደ ቤተሰብ ማለት ነው። አንዱ መንዳት አለበት። ምክንያቱም ሚስቲቱ ልቁም ስትል ባልየው አልፌ ልይ ሲል መብራቱን አንዱ ነዳጅ ሲሰጥ አንዱ ፍሬን ሲሰጥ መኪናዋ ምን ልትሆን ትችላለች? በጣም ከባድ ነው አይደል? ግን አንዱ በቃ ይምራ ተብሏል። ለወንድየው ይተው ተብሏል። መጽሐፍ ቅዱስ ያለ ነው። እግዚአብሔር አዋቂ ነው ለምን እንዳለ። ምናልባትም አስቀድሞ የተፈጠረ እሱ ስለሆነ ማለት ነው። ግን አንድ ሴት ምን ብላለች? ግዴ ለመሪውን እኔ እለቅለታለሁ እንደፈለገ ይንዳ፣ ግን ይሄ ነዳጅ መስጫውን እኔ ነኝ የምቆጣጠረው፣ ጨምራለሁ ቀንሳለሁ እና ነዳጁ ከቆመ የትም ሊሄድ አይችልም። ጥሩ ነው፣ ተስማምቶ መንዳት ጥሩ ነው። ግን ሁለት ሰው ሊነዳው አይችልም። ስለዚህ ባሎች ሆይ ደግሞ ሚስቶቻችሁን ውደዱ። ዋው የቱ ትእዛዝ ይበልጣል ብዬ ስለ ትዳር ሳስተምር ተናግሬያለሁ። ሚስት ለባል መታዘዝ ይቀላል ወይ ባል ሚስትን መውደድ ይቀላል ብዬ እና ጥያቄው ምንድነው የተነሳው? ማን ይጀምር? ብዙ ባሎች እስቲ እሷ ለኔ ትገዛልኝና ትታዘዘኝና እኔ እንደማልወዳት አሳያታለሁ ይላሉ። ሚስቶች ደግሞ እስቲ ክርስቶስ ቤተክርስቲያን እንደወደደ ይውደደኝና ባልገዛለት ይላሉ። እና ማን ይጀምር? ባልየው ነው። መጀመሪያ ያስቀድሞ የተፈጠረው እሱ ስለሆነ ነው ማለት። በጣም ክርስቶስ ቤተክርስቲያንን እንደወደደ መውደድ በጣም ከባድ ነው። ግን እኛ የታዘዝነው ቤተክርስቲያንን እንደወደዳት ውደዱ። ሚስቶች ደግሞ ለባሎቻችሁ ታዘዙ። ስልጣን አለ። በአንድነት ደግሞ ሆናችሁ ልጆቻችሁን አሳድጉ። መራራ አትሁኑባቸው፣ አታስቆጧቸው፣ በፍቅር አሳድጓቸው። እግዚአብሔር ቃል የሚለው ልጆች ደግሞ ለሆኑ ለወላጆች ታዘዙ፣ ተገዙ። በአብዛኛው ጥናት እንደሚያሳየው እንደምታውቁት ለቤተ ክርስቲያን መታዘዝ የሚያቅታቸው፣ ለሀገር ደግሞ ለመሪዎች መታዘዝ የሚያቅታቸው ሰዎች ቤታቸው ውስጥ ለወላጅ መታዘዝ ያቃታቸው ሰዎች ናቸው። ዲሲፕሊን የምንማረው ቤት ውስጥ ነው። ለአባትና ለእናቱ ክብር የሌለው ሰው ለቤተ ክርስቲያን ሽማግሌዎች ክብር ይኖረዋል ብሎ ማሰብ ከባድ ነው። ለሀገር መሪ ክብር ይኖረዋል ብሎ ማሰብ መልካም ነው። ስለዚህ እናትና አባት ላይ ነው ጥሩ ዜጋ የማሳደግ፣ ጥሩ ምዕመን፣ ጥሩ አገልጋይ የማሳደግ እናትና አባት ላይ ነው ያረፈው። ወገኖች ሆይ ሰው የሚሰራው መኖሪያ ቤት ውስጥ ነው። እቺ በመጀመሪያው በቤተሰብ ውስጥ ነው። በቤተሰብ ውስጥ በፍቅር ብናሳድጋቸው ልጆቻችን በምሳሌነት ብናሳድጋቸው ለኛም ብቻ ሳይሆን ነገ ለቤተ ክርስቲያናቸው፣ ነገ ለአሰሪዎቻቸው በስራ ቦታ እንደ ሀገር ደግሞ እንደ ዜጋ ሲኖሩ ለመንግስት መታዘዝ ይቀላቸዋል። ስልጣን በቤተሰብ ውስጥ ነው መሰራት ያለበት። ወላጆች በተለይ እያሳደጋችሁ ያላችሁ ለእናንተ ምክር አለኝ። ከልጅነታቸው ጀምሮ ለስልጣን መታዘዝን አስተምሯቸው። ባለስልጣንን ማክበር አስተምሯቸው። በእድሜ ገፋ ያሉ ሰዎችን ማክበር አስተምሯቸው። እንደዚህ ተምረው በስነ ስርዓት ሲያድጉ ነገ መልካም ዜጋ የሚሆኑ ጥሩ ዜጋ፣ ጥሩ አማኝ የሚሆኑ ለምድራችንም ተስፋ የሚሆኑ ናቸው። ሚስቶች ሆይ ለባሎቻችሁ ታዘዙ። ለምን? እግዚአብሔር በቤተሰብ ውስጥ ያስቀመጠው ስልጣን ነው። ልጆች ሆይ ለወላጆቻችሁ ታዘዙ። በቤተሰብ ውስጥ ስላለ ስልጣን ነው። በባልና በሚስት መካከል ስለሚኖረው ግንኙነት አንደኛ ጴጥሮስ 3 እንዲህ ይላል። እናንተ አንብቡት። ሚስቶች ሆይ እናንተም እንደዚሁ ለባሎቻችሁ ተገዙ። ጴጥሮስ ደገመው። አንዳንድ ለቃል እንኳን የማይታዘዙ ቢኖሩ ያለ ቃል በሚስቶቻችሁ አኗኗር ተማርከው ይመለሳሉ። ባል እንኳን አማኝ ባይሆን ሚስት ግን ልክ ቤተክርስቲያን ለክርስቶስ እንደምትገዛ ብትገዛ፣ ባሏን ብታከብር፣ ይሄን አክብሮቷን አይቶ የሚስቱን ትሕትና አይቶ ምናልባት ለወንጌል እንኳን ልቡ የተከፈተ ይሆናል። ይህም የሚሆነው ንጹህና ፍጹም አክብሮት የተሞላ ኑሯችሁን ሲመለከቱ ነው። ምናልባት ባሎቻችሁ ወደ ጌታ ያልመጡ ሚስቶች ካላችሁ ይህን አሳስባቸውን ለእግዚአብሔር ቃል ነው። ብዙ ጊዜ ነግረናቸዋል፣ ያውቃሉ። ከምንናገር ይልቅ ጥሩ አኗኗር ብንኖር
ቤተክርስቲያን ለክርስቶስ እንደተገዛች ብንገዛ ሕይወታችንን እያዩ የምናመልከውን ጌታ ሊቀበሉ ይችላሉ። ይህንን እናንተ አንብቡት። ዛሬ ቤተሰብ ብዙ ተግዳሮት አሉት። በእያንዳንዱ የቤተሰብን ተግዳሮት፣ የቤተክርስቲያንን፣ የሀገራችንን ተግዳሮት ላነሳ ወዳለሁ። ሶስት ነገር አንቄ ከምን ጊዜውም በላይ ፍቺ፣ ዲቮርስ እንግዲህ እግዚአብሔር ያጣመረውን ሰው አይለየው የሚለው ቤተሰብን እያናጋ ነው። ድሮ በዩሮፕ በአሜሪካ የምናውቀው የፍቺ ቁጥር አሁን በቤተ ክርስቲያን ውስጥ ከምን ጊዜውም በላይ እየበዛ ነው። ቤተ ክርስቲያን ምን ማድረግ እንኳን እንዳለባት ግራ እስከሚገባ ድረስ እግዚአብሔር ያጣመረውን ማንም አይለየው ብሎ እግዚአብሔር ያጣመረውን ዘር አይለየው፣ ፖለቲካ አይለየው፣ የአገር ልጅነት አይለየው፣ ኢኮኖሚ አይለየው፣ ብልጽግናና ድህነት አይለየው። እግዚአብሔር ያጣመረው የማንኛውም ስርዓት አይለየው። እግዚአብሔር ነው ያጣመረው፣ ሁለቱ አንድ አካል ይሆናሉ ተብሏል። ዛሬ ግን ፍቺ ቤተክርስቲያንን እያመሰ ነው። ሁለተኛው ግብረ ሰዶማዊነት ነው። ሆሞሴክሹዋሊቲ እየመጣ ነው ወደ ምድራችን። አሳሳቢነቱ ከምን ጊዜውም በላይ በሩቅ ከምናየው ይልቅ በመካከላችን እያለ ነው። ይሄም በእግዚአብሔር በሰራው ኢንስቲትዩሽን ወይንም በቤተሰብ ላይ የተነሳ የጠላት አሰራር ነው። ዛሬ ቤተሰብ ከምን ጊዜውም በላይ አታክ እየተደረገ ነው። ፋሚሊ ኢዝ አንደር አታክ። በጨለማውም ስርዓት፣ በመንግስትም ስርዓት፣ በዚህ በፖስት ሞደርኒቲ በሚባለው ስርዓት ቤተሰብ እየተናጋ ነው። ሆሞሴክሹዋሊቲ። ሌላው ፌሚኒዝም የሚባል አንዳንድ ቪዲዮ ላይ ስመለከት በአማርኛ እንዲህ ይናገራሉ ብዬ ኤክስፔክት አላረኩም። በኔ ዘመን የሴቶች እኩልነት የሚለው ነስ ቅድም መጽሐፍ ቅዱስ እንደውም እንደ ሴቶች እኩልነት ያወራል፣ በደንብ ይናገራል። መጽሐፍ ቅዱስ ተቃራኒ እንደሆነ፣ መጽሐፍ ቅዱስ የጨቋኝ የወንድ አምባገነንነት የሚያሳይ ነው ብለው ሴቶች በብዛት እየተነሱ ያሉበት ነገር አለ። ኢኳሊቲ ራይት፣ ኢኳል ኦፖርቹኒቲ፣ ኢኳል ትሪትመንት መደረግ አለብን፣ አስፈላጊ ነው። አንዱ ፌሚኒዝም ያመጣው ነገር አቦርሽን ወይንም ውርጃ የሚባለው ነው። እኛ በምንኖርበት ሀገር ቲኔጀር ሆና ወጣትም ሆና ሃይስኩልም ተማሪ ሆና ኮሌጅ ካረገዘች ሙሉ ስልጣኑ ለሷ ነው። ምክንያቱም ሰውነቱ የራሷ ነው። በሷ ሰውነት ላይ አባትም አያዝም፣ እናትም አያዝም፣ ወይንም ደግሞ ያረገዘችለት ባል ወይንም ያረገዘችለት ወንድም አያዝም፣ መንግስትም አያዝም። ስለዚህ የገዛ ሰውነቷ ላይ ማንም ስልጣን የለውም። ስለዚህ ያስወርደዋለሁ በፈለገች ቀን፣ 1 ወርም ይሁን 5 ወርም ይሁን 9 ወርም ይሁን እኔ ነኝ በአካሌ ላይ ስልጣን ያለኝ ነፃነት ስላለኝ በሚል ዛሬ የአቦርሽን ቁጥር ከምን ጊዜውም በላይ ያደገ ነው። የኢትዮጵያን ስታቲስቲክስ አላቅም። ይሄ የቤተሰብ ሁሉ ጠላት እየሆነ ነው። በቤተ ክርስቲያን ላይ እየመጣብን ያለ ነው። ቤተሰባችን ቻሌንጅ የሚያደርግ ነገር አለ። አንድ ነገር ልንገራችሁ፣ ውርጃ ዘር ማጥፋት ነው። የእግዚአብሔርን አምሳል መግደል ነው። የወንጌል አማኞች እናምናለን ህይወት የሚጀምረው ግሩምና ድንቅ አድርጎ እግዚአብሔር የሚጀምረው በማህፀን ውስጥ ነው። የወንድ ዘርና የሴት ዘር ሲገናኝ ጽንስ ሲጀምር ህይወት ጀምሯል። ከ9 ወር በኋላ የተወለደ አይደለም ሰው የሚባለው። ትርጉምን እንኳን አዛብተውታል። ጀስት ሽል ነው ወይንም ሴል ነው፣ ያልተሰራ አካል ነው። ከ4 ወር በፊት፣ ከ5 ወር በፊት፣ ከ9 ወር በፊት በራሱ እስካልመጣ ድረስ ግድያ አይደለም የሚሉ ትምህርት ውስጥ እየገባን ነው። ልጆቻችን እጅግ አስጨናቂ በሆነ ዘመን ነው እያደጉ ያሉት። ስለዚህ ዛሬ በቤተሰብ ላይ የተነሳ ብዙ ነገር አለ። እንደ ወንጌል አማኞች ግን እምነታችን ይህ ነው። አንድ ሴት ከአንድ ወንድ ጋብቻ፣ እንዳውም ጋብቻ የሚለው ቃል የአማርኛው ጥሩ ነው። አንድ ወንድ ከአንድ ሴት ጋብቻ በሉኝ። ጋብዙ አይደለም። አንድ ወንድ አንድ ሴት፣ ወንድና ሴት ነው ጋብቻ ትርጉሙ። ዛሬ የአሜሪካ ነገስታት ጋብቻን ዲፋይን እያደረጉ ነው። ማንም ሜሬጅ የሚባለው የወንድና የወንድ ጥምረት ጋብቻ ይባል ሜሬጅ ነው፣ የሴትና ሴት ሜሬጅ ነው እያሉ ጋብቻን ሌላ ትርጉም ሪዲፋይን ለማድረግ ይሞክራሉ። መጽሐፍ ቅዱሳዊ ትምህርት ይሄ ነው። አንድ ወንድ ከአንድ ሴት ጋር ብቻ፣ እሱም ሞት እስኪ ላይ ድረስ። አሜን ነው። ሁለተኛ ለቤተ ክርስቲያን ስልጣን መገዛት። አንደኛ ጴጥሮስ 5:15 ለቤተ ክርስቲያን ስልጣን መገዛት። አንደኛ ጴጥሮስ 5 እንዲህ ይላል ከ1 እስከ 5 በመካከላችሁ ያሉትን ሽማግሌዎች እመክራቸዋለሁ፣ በእናንተ ኃላፊነት ስር ያለውን የእግዚአብሔር መንጋ ጠብቁ፣ እንዲሁም ባደራ ለተሰጣችሁ መንጋ መልካም ምሳሌ በመሆን እንጂ በላያቸው ላይ በአንድነት እናንብበው በመሰልጠን አይሁን።
የእረኞች አለቃ በሚገለጥበት ጊዜ የማይጠፋውን አክሊል ትቀበላላችሁ። እናንተም ጎልማሶች ሆይ፣ የቤተ ክርስቲያን ምዕመኖች ሆይ፣ እናንተም እንዲሁ ለሽማግሌዎቻችሁ ምን አድርጉ? ተገዙ። ሁላችሁ እርስ በርሳችሁ በመከባበር ትሕትና ልበሱ፣ ምክንያቱም እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ጸጋን ይሰጣል። ሁለተኛው ስልጣን ቤተ ክርስቲያን ናት። ለነገሩ ቤተሰብ ሲደመር ቤተሰብ ቤተ ክርስቲያን ነው። በቤተ ክርስቲያን ውስጥ ደግሞ እግዚአብሔር ስልጣን ሰጥቷል። ቤተ ክርስቲያን የማን ናት? በዚች ዓለት ላይ ቤተ ክርስቲያኔን እመሰርታለሁ። የቤተ ክርስቲያን ባለ ራእይ መስራች ሲኢኦ በሉት እግዚአብሔር ራሱ ነው፣ ኢየሱስ ክርስቶስ ነው። ስለዚህ ቤተ ክርስቲያንን ማንም እንደገና ሪዲፋይን ሊያረጋት አይችልም። በቤተ ክርስቲያኑ ስልጣን ተቀምጠዋል። መሪዎች ስልጣን አላቸው። ቤተ ክርስቲያንን ሊመሩ፣ ሊገዙ፣ ሊያስተዳድሩ እግዚአብሔር ለይቷቸዋል፣ ጸጋ ሰጥቷቸዋል። በምርጫም ይሁን በሹመትም አፖይንትድ ተደርገውም ይሁን በጣትም መርጠናቸው ይሁን ወይንም ደግሞ የቤተ ክርስቲያን ቀደምት መሪዎች ሾሟቸውም ይሁን በየትም ይሾሙ በጣትም እንምረጣቸው፣ በአንድ ላይ ከዚህ ጊዜ ጀምሮ እነዚህ ወገኖች የቤተ ክርስቲያን ሽማግሌዎች ናቸው ብላ ቤተ ክርስቲያን ካስታወቀችበት ጊዜ ጀምሮ ስልጣን አላቸው። ለነሱ መታዘዝ የግድ ነው፣ ምርጫ የለውም። አይ እኔ ያልመረጥኩትምና አልታዘዝም ማለት አይቻልም። መሪዎች መምራት አለባቸው። ሲመሩ በጣም በትህትና በምሳሌነት በዓለም እንዳለው በመግዛት ሳይሆን ኢየሱስ ክርስቶስ ፎጣ አድርጎ የደቀ መዛሙርትን እግር እንዳጠበ በትልቅ ትህትና በምሳሌነት ሊመሩ ይገባል። እዚህ ሀገር እያለሁ ምናልባት የዛሬ 30 ዓመት አካባቢ አዲስ አበባ ነበርኩኝ። አንድ ቤተክርስቲያን ቸርች ፕላንት እንዲያደርግ ወደ አንድ አካባቢ ላክ ነው። ከባድ ስደት የነበረበት ቦታ ነው። ይሄ ወንጌላዊ ቤተክርስቲያን ተካይ ነው። ከዛ ብዙ መከራ ካሳለፉ በኋላ እግዚአብሔር እዛ ከተማ ያሉ የወረዳ ከተማ ነው፣ እዛ ከተማ ያሉ ዳኛ ጌታን ተቀበሉ። ዳኛ ናቸው። ደስ አለን፣ ይሄም ሰው ደስ አለው። ከዛ ወዲህ እኚህ ሰውዬ ጴንጤ መሆናቸው ሲታወቅ፣ አማኝ መሆናቸው ሲታወቅ ስደቱ ሁሉ ቆመ። ዳኛ ናቸው። ከዛ ትንሽ ቆየና ቤተክርስቲያን እያደገች ሽማግሌዎች መሾም ላይ ሲመጣ፣ መሪዎች መሾም ላይ ሲመጣ ይሄ ልጅ ምን አለኝ፣ በቃ ሽማግሌዎች ልንሾም ነው፣ እያደግን ነው፣ ራሳችንን ልንችል ነው አለ። ጥሩ ነው መሆን አለበት። ከዛ በኋላ ትንሽ ቆይቶ ግን ዳኛውን ሽማግሌ አድርጌ ልመርጣቸው ነው አለኝ። አይ ትንሽ ቆዩ፣ የእግዚአብሔርም ቃል እንደ አዲስ አማኝ አይሆን ሽማግሌ ሲሆን ትንሽ ቆዩ። አይ ይሁን፣ እሳቸውማ እያሉ ሌላውማ እንዴት ይሆናል? በቃ ይሁኑ። ተው ይቅርብህ አልኩት። አይ በቃ ይሁኑ፣ በጣም ጌታን ገብቷቸዋል፣ ተለውጠዋል አለኝ። እሺ ሽማግሌ ዳኛው ሽማግሌ ሆኖ ማለት ደቀ መዝሙር አልሆኑም እኚህ ሰው በአጭር ጊዜ ውስጥ ነው። በኋላ ከአንድ ዓመት በኋላ ነው ተመልሼ ስመጣ በጣም አዝኗል፣ እንደዚህ ሆኗል። ምን ሆነ መጣ ስለው አይ ዳኛው ጉድ አረጉኝ እኮ አለ። ምን ሆንክ? ይኸው 3 ወር ደሞዜን ከልክለው ደሞዙ ይታቀብ ብሎ የ3 ወር ደሞዝ ተከልክያለሁ አለ። እኔ እንደው በልቤ ነው በአፌ አላወጣውም። ይበልህ እንኳን ደግ አረጉ። ግን እንደዚህ አዝኖ ለመጣ ሰው ምንድነው ጉዳይ ስላቸው አይ በአንዳንድ ሐሳብ አልተናላለው፣ እሳቸው እንደዚህ ይላሉ፣ እኔ እንዲህ ይላሉ፣ በቃ መስማማት አቃተን እና መሪው ማን ነው? የቤተ ክርስቲያን አንተ ነህ? እሳቸው? እሱማ እኔ ነኝ። እና እሳቸው ምንድነው ደቀ መዝሙር አልሆኑ። ስለዚህ አሁን እኔ ዝም ብያ ትንሽ ነገር እናንተም አንዳንዶቻችሁ ከደከማችሁ ዳኛ ሲመጣ እናንተ አሁን ባለ ጉዳይ ናቸው አላችሁ። እዚህ ቤት ያላችሁ ሁሉ ባለ ጉዳይ ናቸው። ችሎት ነው የሚባለው፣ እርዱኝ። ዳኛው የሚቀመጡበት አለ፣ ፖሊሶች ምናምን አሉ። እናንተ ገብታችሁ ባለ ጉዳይ ቀደም ብሎ ነው የሚገባው አይደል? ጉዳይ አስፈጻሚ ነው ሌቱ የሚገባው። እና እናንተ ቁጭ ብላችኋል። እኔ ዳኛ ነኝ። በር ተከፈተ። ልብ በሉ። አሁን ፍርድ ቤት ነው ያለ ነው። ችሎት ፊት ለፊት ነው ያለ ነው። ሰምታችሁ? እኔ እየገባሁ ነው ወደ ችሎት። ዳኛ ሲገባ እንዲህ ቁጭ ካላችሁ ጉዳያችሁም አይፈጸምም። ሕግም አይደለም ስርዓትም አይደለም። ምን ማድረግ አለባችሁ? እዚህ ሀገር መቆም ቀረ እንዴ? ዳኞች ትረዱኛል። መቆም ቀረ
አለ እና እኚህ ዳኛ ከዚህ አገልጋይ ጋር ሲታገሉ የሆነ ሐሳብ ሲያመጣ ልክ ሲሉ አንድም ሰው ተሳስታቸዋል ብሎ ነግሯቸው አያውቁም። ልክ አይደለም ተብሎ አያውቁም። በዓለም እንዲህ ነው ብሏል ጌታ። በዓለም ያሉ መሪዎች እንደሚገዟችሁ እንደሚጨቁናችሁ ታውቃላችሁ። የተገባ ነው ያደርጋሉ። ሰው ይንቀጠቀጥላቸዋል። በእናንተ ግን እንዲህ አይደለም። ከእናንተ ጌታም ይሆን ባሪያ መሪም ይሆን አገልጋይ ይሁን ትምህርቱ የጌታ የሊደርሺፕ ትምህርቱ የመሪነት ትምህርቱ የተገለ አፕሳይድ ዳውን የሆነ ነው። በዓለም እንደምናገኘው አይደለም። ዛሬ ብዙ ቤተክርስቲያንም ያስቸገራት ይሄ ነው። የውጭውን ስርዓት ተከትለን በቤተ ክርስቲያኑ ስንመጣ እኛ መሪዎች እንደ ዳኛ እንዲያዩን ነው የምንፈልገው። ስንመጣ እንዲነሱልን፣ ሽማግሌ መከራከራችን፣ ፓስተር መከራከራችንም አዝዣለሁ ትገዛለህ አትገዛም የሚል አይሰራም። በክርስቶስ ኢየሱስ የተቀበልነው ምሳሌነት ነው። ስለዚህ ዲቦራ እንዲህ ብላ ዘምራለች። በእስራኤል ውስጥ መሪዎች ስለመሩ ህዝቡ በፈቃዱ ስለተከተላቸው እግዚአብሔርን አመስግኑ። ወገኖች ሆይ እዚህ ቤት መሪዎች አላችሁ። በተለያየም ቤተ ክርስቲያን የምትመሩ በኳየር፣ በዲከንስ፣ በሽማግሌዎች፣ በፓስተሮች በተለያየ በወጣቶች የምትመሩ መሪዎች አላችሁ። ለእናንተ መልእክቴ በፍጹም ቅንነት በትህትና ምሩት። አምላክ የሞተለት ህዝብ ነው የምትመሩት። ጌታ በመስቀል መስዋዕትነት የሞላለትን ህዝብ ነው የምትመሩት። ምናልባት ድሃ ሊሆኑ ይችላሉ፣ አልተማሩ ሊሆኑ ይችላሉ፣ ምንም ነገር ላይኖራቸው ይችላል። ክርስቶስ በመስቀል ላይ የዋጀውን ህዝብ ነው መሪ ያደረገን። ልንቃቸው አይገባም። እሱ እኛን ስላልናቀ። ምእመኖች ሽማግሌዎቻችሁ በትምህርት ሊያንሷችሁ ይችላሉ። ፓስተሮቻችሁ በገንዘብ ሊያንሱ ይችላሉ። እናንተ ልትበልጡ ትችላላችሁ። በእውቀት ልትበልጧቸው፣ በገንዘብ ልትበልጧቸው፣ በእድሜም እንኳን ልትበልጧቸው ትችላላችሁ። መሪዎቻችሁ እስከሆኑ ድረስ፣ መጋቢዎቻችሁ እስከሆኑ ድረስ፣ አገልጋዮቻችሁ እስከሆኑ ድረስ ልታከብሯቸው ይገባል። የቤቱ ስርዓት ይሄ ነው። የቤቱ ስርዓት ይሄ ነው። በጣም በቤተ ክርስቲያኑ ሰውም ብዙ መታመስ ያለው መሪዎች በቅንነትና በየዋህነት አይመሩም። ህዝቡ ለመሪዎች በቅንነትና በየዋህነት አይገዛም። ከዚህ የተነሳ ቤተ ክርስቲያን ቻሌንጅ ገምጧታል። ይሄ የኛ ጊዜ ችግር ብቻ አይደለም። ዕብራውያን 13:17 ላይ እንዲህ ይላል። ይሄንን እንዳው ሌላ ነገር ባጥፉ ይሄን ጻፉልኝ። ዕብራውያን 13:17 እንዲህ ይላል አዲሱ ትርጉም። ለመሪዎቻችሁ ታዘዙ፣ ተገዙላቸው፣ ምክንያቱም እነሱ በብርቱ የሚያስጠይቃቸው ነገር ስላለባቸው ስለ ነፍሳችሁ ጉዳይ ይተጋሉ። ስለዚህ ስራቸውን በሐዘን ሳይሆን በደስታ ማከናወን እንዲችሉ ምን አድርጓቸው? ታዘዟቸው። አለዚያ ምን ይላል? አይበጃችሁም። ይህን ጥቅስ ያነበብኩ ቀን በጣም ደስ ብሎኛል። አዲሱ ትርጉም ነው በደንብ ያብራራው። ለመሪዎቻችሁ ታዘዙ፣ ምክንያቱም የሚያስጠይቃቸው ነገር አለ። ቤተ ክርስቲያን ውስጥ ያለው ሲሪየስ ጉዳይ ነው። በውጪ ያለው በመስሪያ ቤት ያለው ምድራዊ ነገር ነው። ጥሩ ኑሮ ለመኖር ላለመኖር ነው። ቤተ ክርስቲያን ውስጥ ያለው የነፍስ ጉዳይ ነው። ክርስቶስ የሞተለት ነፍስ ጉዳይ ነው። የህይወትና የሞት ጉዳይ ነው። የወንጌል ጉዳይ ነው። ስለዚህ መሪዎቻችሁ በሐዘን እንዳይመሩ፣ እያዘኑ እንዳይመሩ፣ እየቆዘሙ እንዳይመሩ ታዘዟቸው። ብትታዘዟቸው ጥሩ ነው። ካልታዘዛችሁ ለእናንተም አይበጃችሁም። ጥሩ አይደለም። እውነቱን ለመናገር ጥሩ አይደለም። ለመሪዎች አለመታዘዝ ጥሩ አይደለም። ለቤተ ክርስቲያን መሪዎች እያዘኑ ቢመሩ ለእናንተ መጥፎ ነው። አይበጃችሁም። ታዘዟቸው። በፍቅር በትህትና ታዘዟቸው። አንዳንዴ የሚያዙትም ነገር እንኳን ባይገባችሁ በቃ በቤተ ክርስቲያን ውስጥ እግዚአብሔር ስላስቀመጣቸው ብላችሁ መታዘዝ ጥሩ ነው። አንድ ቀን ሁሉ ነገር ወደ ብርሃን ይመጣል። ስለዚህ ታዘዟቸው እና መጽሐፍ ቅዱስ እንዴት ሚዛናዊ እንደሆነ እዩ። ወላጆችን ምን አለ? አታስጨንቋቸው፣ አታስመርሯቸው፣ በፍቅር አሳድጓቸው። ልጆችን ምን ይላል? ለወላጆቻችሁ ታዘዙ፣ እድሜያችሁም ይረዝማል፣ በጎነት ታገኛላችሁ ይላል። ለመሪዎች ደግሞ ስንመጣ መሪዎች በትህትና ክርስቶስ ቤተ ክርስቲያንን እንደወደደ እየወደዳችሁ መሪዎችን ምእመኖቻችሁ ምሩ፣ በምሳሌነት ምሩ። ለምእመኖች ደግሞ ምን ይላል? ታዘዟቸው እንዲበጃችሁ ይላል። ስለዚህ የቤተ ክርስቲያን ስልጣን ተግዳሮት ላንሳላችሁ። የቤተሰብ እንዳነሳው የመሪዎች የሞራል ዝቅጠት አለ። በጣም በሚያሳዝን ሁኔታ ዛሬ በዓለም የሌለ
በዓለም መሪዎች እንኳን ዘንድ የሌለ ዝቅጠት፣ የህይወት ዝቅጠት ቤተክርስቲያን መሪዎች ላይ አለ። ሙስናውን፣ የገንዘብ ነገር፣ ከተቃራኒ ጾታ ጋር ያለው ነገር መሪዎች ዘቅጠናል፣ በጣም ዘቅጠናል። እንኳን ምሳሌ ልንሆን ለውድቀት ምክንያት ሆነናል። የአገልጋዮች ግጭት አለ፣ ኮንፍሊክት አለ፣ እኔ እብስ እኔ ቀድም የሚል አለ፣ አለመቀባበል አለ፣ ውድድር አለ፣ ኮምፒቲሽን አለ። አሳዛኝ ነው። መሪዎች በቤተ ክርስቲያን ሳይዝ ሲወዳደሩ ስናይ ስንት ምዕመን አለ፣ ስንት ምዕመን አለሽ፣ ስንት አካውንቱ ስንት ገንዘብ አለ፣ ስንት ዲፈረንት አካውንት አለ፣ ስንት መኪና አለ፣ ስንት ቤት አለ፣ ስንት ተከታይ አለ። በሚያሳዝን ሁኔታ የቤተ ክርስቲያን ቻሌንጅ ይሆናል። ሌላው የምዕመናን ግላዊነት፣ የምዕመናን ዓለማዊነት፣ የሶሻል ሚዲያው ተጽዕኖ። ምንም ቤተ ክርስቲያን እንኳን የሌላቸው ምዕመናን በጣም ብዙ አሉ። ይሄ የቤተ ክርስቲያን ተግዳሮት ናቸው እነዚህ ነገሮች። እውነቱ ግን ይሄ ነው። ቤተ ክርስቲያን የመሰረታት አለው የገሃነም ደጆች ሊቋቋማት አይችሉም። እውነቱ ሰው የመሰረታት ብትሆን ትወድቅ ነበር ያኔ ድሮ። ግን ጌታ በገዛ ደሙ የዋጃት ቤተ ክርስቲያን ስትሆን ልትወድቅ አትችልም፣ ልትጠፋም አትችልም። ተግዳሮቱ ይኑራት እንጂ ለነቢዩ ከባል ነገስታት ጋር ሲወዳደር የነበረው ነቢይ ማን ነው? ለነቢዩ ኤልሳ ብቻዬን ቀረሁ ሲል አይዞ ብቻን አልቀረህም፣ ምንማ የተደበቁ 7000 የሚሆኑ ቅሬታዎች አሉኝ እንዳለ። ወገኖች ሆይ ቤተክርስቲያን በየዘመናቱ ቅሬታዎች አሏት፣ በየጀነሬሽኑ አላት፣ በየትውልዱ አላት። አንዳንዴ ወጣቶችን ስመለከት ልቤ ያርፋል። አንዳንዴ የት ነው የምንሄደው ስል ግን እግዚአብሔር ያስነሳቸው ወጣቶች ለእውነት የቆሙ በእውነት ላይ የጸኑ የወንጌል ትርጉም የገባቸው እንደ አስፈላጊነቱ መስዋዕት እየከፈሉ የሚያወሩ ትውልድ አለ። ክብር ለእግዚአብሔር ይሁን። ከዚህ የተነሳ ቤተክርስቲያን ተስፋ አላት፣ ልጠፋ አትችልም። ሶስተኛው ለቤተሰብ ስልጣን፣ የቤተ ክርስቲያን ስልጣን ብያቸዋለሁ። የቤተ መንግስት ስልጣን፣ ለቤተ መንግስት ስልጣን አንደኛ ጴጥሮስ 2:13 እንዲህ ይላል። ሶስተኛው የቤተ መንግስት ስልጣን ስለ ጌታ ብላችሁ ይሄንን አንብቡ። ስለ ጌታ ብላችሁ ለማ ለምድራዊ ባለስልጣን ሁሉ። ይሄን ሁሉ ሰው እንዲያነብ ጠይቃለሁ። ቅድም ስንጀምር ነፍስ ሁሉ ለበላይ ባለስልጣን ይገዛ የሚለውን ነው የጀመርነው አይደል? ስለ ጌታ ብላችሁ ለምድራዊ ባለስልጣን ሁሉ ተገዙ። የበላይ ባለስልጣን ስለሆኑ ለንጉስም ቢሆን ወይም ክፉ አድራጊዎች ለመቅጣትና በጎ አድራጊዎችን ለማመስገን እሱ እግዚአብሔር ለሾማቸው ገዢዎች ታዘዙ። ምክንያቱም ቁጥር 15 መልካም በማድረግ ያላዋቂዎችን ከንቱ ንግግር ዝም እንድታሰኙ የእግዚአብሔር ፈቃድ ነው። ለባለስልጣናት ተገዙ፣ ለባለስልጣናት ተገዙ። ድሮ አፍሪካ በኮሎኒያሊዝም በተያዘች ጊዜ ሚሽነሪዎች ወደ አፍሪካ መጥተው ሲያስተምሩ ብዙ የአፍሪካ ፖለቲከኞች ወይንም የተለየ ነገር የሚያደርጉ እነዚህ ለባለስልጣን ተገዙ የሚሉት ምድራችንን ሊበዘብዙ ነው የመጡት፣ መጽሐፍ ቅዱስ ራሱ የነጮች ደጋፊ ነው እያሉ የሚያወሩበት ጊዜ ነበር። ወንጌል አማኞችም ለባለስልጣን ተገዙ ሲባል የመንግስት ደጋፊ ብቻ ጭፍን ደጋፊ እንደሆነ ይቆጠራል። መጽሐፍ ቅዱስ ነው የሚያስተምረው። ሮሜ 13 ላይ ጳውሎስ ሲናገር ለሮሜ ሰዎች ነፍስ ሁሉ ለበላይ ባለስልጣን ይገዛ ሲል ንጉሱ ማን ነበር? እዛ ምድር ኔሮ የሚባል ነው። በኋላ ጳውሎስን ራሱ ያረደ የገደለ ደቀ መዛሙርቱን ሁሉ የፈጀ ሰው ነው። የሚወደድ ሰው አይደለም። ለክርስቲያን በጎ የሚያደርግ ሰው አይደለም። አረመኔ የሆነ ሰው ነው። የሮም ኢምፐረሮች ከፈሯቸው በጣም እኩይ የሆነ ርኩስ የሆነ በተለይ ክርስቲያንን የሚጠላ ንጉስ ነበር። ጳውሎስ ለዚህ ሰው ነው ነፍስ ሁሉ ለበላይ ባለስልጣን ይገዛ፣ ምክንያቱም ስልጣን ከሰማይ ካልመጣ በቀር ለማንም አይሆንም ይላል። ይሄን ልብ በሉ፣ ምጽፉ ሰዎች ጻፉ። ስለ መንግስት ማወቅ ያለብን ሁለት ነገር ልናገር፣ ከዛ መንግስትን በተመለከተ ማድረግ ያለብን ሁለት ነገር ልናገር። ስለ መንግስት ማወቅ ያለብን ሁለት ነገር፣ ስለ መንግስት ማወቅ ያለብን ሁለት ነገር። አንደኛው መንግስታት በእግዚአብሔር የተሾሙ ናቸው። 4 ነጥብ።
መንግስታት በእግዚአብሔር የተሾሙ ናቸው። ማንኛውም ሰው ሮሜ 13 መግቢያ ላይ ያነበብ ነው። በስልጣን ላሉ ሹማምንት መገዛት ይገባዋል፣ ከእግዚአብሔር ካልሆነ በቀር ስልጣን ምንድን ነው የለምና። ያሉትን ባለስልጣን በእግዚአብሔር የተሾሙ ናቸው። ስለዚህ በባለስልጣን ላይ የሚያምጽ በእግዚአብሔር ስርዓት ላይ የመንግስት ስርዓት የእግዚአብሔር ስርዓት ነው። መንግስትና ዜጋ የእግዚአብሔር ስርዓት ነው። የሰው ስርዓት የአሜሪካ ስርዓት አይደለም፣ የዩሮፕ ስርዓት አይደለም፣ የአፍሪካ ስርዓት አይደለም፣ የእግዚአብሔር ስርዓት ነው የመንግስት ስርዓት። ይህም የሚያደርጉ በራሳቸው ላይ ፍርድን ያመጣሉ፣ የመንግስትን ስርዓት የሚቃወሙ ገዢዎች ክፉ ለሚሰሩ እንጂ መልካም ለሚያደርጉ የሚያስፈሩ አይደሉም። ባለስልጣንን እንዳትፈራ ትፈልጋለህ? እንግዲያስ መልካም አድርግ፣ እሱም ያመሰግናል። ስለ መንግስት ማወቅ ያለብን መንግስታት በእግዚአብሔር የተሾሙ ናቸው። እኔ እንዲህ ብዬ ጽፌያለሁ፣ ዝም ብላችሁ አዳምጡኝ። አሁን ያሉት ባለስልጣን በእግዚአብሔር የተሾሙ ናቸው። አሁን ያሉት በ2026 ወይንም በኢትዮጵያ አቆጣጠር 2018 በዚህ በ2018 በዓለም ላይ ያሉት ባለስልጣን በእግዚአብሔር ምን የሆኑ ናቸው? የተሾሙ ናቸው። ልብ በሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ፣ የራሻው ፕሬዝዳንት ቭላዲሚር ፑቲን፣ የቻይናው ፕሬዝዳንት ሺ ጂንፒንግ፣ የእስራኤል ፕሬዝዳንት ቤንጃሚን ኔታንያሁ፣ የኮሪያው ፕሬዝዳንት ኪም ጆንግ ኡን፣ የግብፅ ፕሬዝዳንት አብዱል ፈታህ አልሲሲ፣ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ፣ የኢትዮጵያው ፕራይም ሚኒስትር አቢይ አህመድ በእግዚአብሔር አምላክ ሉዓላዊ ፈቃድ የተሾሙ ናቸው። 4.4 ጊዜ መጽሐፍ ቅዱሳዊ ነው። አሁን ያሉት ባለስልጣን ሁሉ የተሾሙት። አዲስ አበባ ይህንን አስተምሬ ከወጣ በኋላ አንዲት ወጣት ልጅ ናት በ20 ውስጥ ያለችው፣ ፓስተር አንድ ሰው እኮ ረሳህ አለች። የቱርኩን መሪ ማን ነው? አስታውሰኝ። አሁንም ረሳሁት ነገር የቱርኩን እንዴት ነው የምረሳው? እሱን ሰውዬ ማን ነበር? ኤርዶጋን። ፓስተር እንዴት ኤርዶጋንን ረሳው አለችኝ። በኋላ ሳጣራ ለካ ተርኪ ሀገር ረጅም ጊዜ ይኖራለች። አሁንም ሚሽነሪ ሆና ለመሄድ እያሰበች ነው። ሳሳብ ማለት ወገኖች ሆይ እንውደዳቸው እንጥላቸው ሌላ ነገር ነው። እንደግፋቸው እንንቀፋቸው ሌላ ነገር ነው። መጽሐፍ ቅዱሳዊ እይታ ግን በመጽሐፍ ቅዱስ መነጽር ወንጌልን ስናየው፣ ሮሜን ስናየው አሁን ያሉት ባለስልጣን ሁሉ በእግዚአብሔር የተሾሙ ናቸው። በቤተ ክርስቲያን አስተምር ያለው ዶናልድ ትራምፕ ከመመረጡ በፊት ከዛሬ 1 ዓመት ተኩል አካባቢ ነው እንዲህ ብዬ ተናግሬ ያለው በምርጫ ይሁን በጠመንጃ ባሌት ማለት ይሄ ምርጫ የምንከትበት ነው። በባሌት ይሁን በቡሌት ጥይት ማለት ነው። በባሌት ይሁን በጥይት ባለስልጣንን የሚሾምና የሚሽር የሰማይና የምድር ልዑል እግዚአብሔር ነው። ይሄ መጽሐፍ ቅዱሳዊ ትምህርት ነው። አሜን። መጽሐፍ ቅዱሳዊ ትምህርት ነው። መጽሐፍ ቅዱሳዊ ትምህርት ነው። ያሉት ባለስልጣን በእግዚአብሔር የተሾሙ ናቸው። በኮሙኒዝም ጊዜ ነው ያደጉት። ትንሽ ሆነን የምናመልክባት ቤተክርስቲያን እኔ ጌታን እንደተቀበልኩ 6 ወር 7 ወር አልቆይም ተዘግቷል። በ1975 ነው የ10ኛ ክፍል ተማሪ ሆኜ። በስደት ዘመን ሁሉ ናባባ ሻኛ፣ ናባባ ሚካያስ፣ ናባባ ገበየው፣ ጋሽ ስምዖንም እዚህ ያሉት ሁሉ የሚያስተምሩን ለነገሥታት ጸልዩ ነው። ለኮሙኒዝም መንግስት ጸልየናል፣ ባርከው ብለን ያሰረ ያንገላታን ብዙ ነገር እያደረገን ላለ መንግስት እንኳን እንጸልይ ነበር አይደለም። አባባ ኬዳሞ የሚባሉ ወደ ጌታ ሄደዋል። በዛን ዘመን የነበሩ ሰዎች ናቸው። ስለ ደርግ አዲስ አበባ ብዙ ቤተክርስቲያን ተዘግቶ አልተዘጋችም። ያቺ ቃለ ሕይወት ገጃ ቃለ ሕይወት ደግሞ አዲስ አበባ ዩኒቨርሲቲ ተማሪ እያለን እዛ ነበር የምንሄደው። ጠዋት ሄደን ስለ መንግስት መከራ ሲናገሩ መከራ ቤተክርስቲያንን እንድትስፈነጠር ነው ያደረጋት። ውሃውን አትክልት ስታጠጡ ውሃ በዛ በጎማ ላይ ስታጠጡት እንዲህ ስታረጉት እዚሁ አካባቢ ነው የሚያፈሰው። ጣታችሁን ግን ውሃው ጫፍ ላይ ስታረጉ ውሃው ተስፈንጥሮ ይሄዳል አይደለም። እና ኮሙኒዝም መከራ ለቤተክርስቲያን እንዳታፈራ ሊዘጋትን ቢሞክር ብዙ እንድታፈራ ነው ያደረገው። ምናልባት ቁጥሩ የለኝም፣ እንደ ፓስተር ጌቱ ያውቁ ይሆናል። ቸርቿ ስትዘጋ አይ ዶንት ኖ ስንት እንደነበርን 500 ወይ 1000። ቤተክርስቲያኑ ሲከፈት በ1983 ነው
ሲከፈት ስንት ሆነን የገባ ነው ብዙ። እና ነገስታትን እግዚአብሔር ያስነሳል፣ ነገስታትን ይሽራል። በዛ ውስጥ ግን እግዚአብሔር ሰማያዊ ፈቃዱን መለኮታዊ ፈቃዱን ወንጌልን ይሰራል። እንደ አማኝ ማሰብ ያለብን የነገስታት ልብ በእግዚአብሔር እጅ ነው። አዲሱ ትርጉም ቦይ በውሃ እንደሚሄድ እንደዚሁ እንደ ቦይ ያስኬዳታል ይላል። ሁሉ ከእግዚአብሔር ቁጥጥር ስር የሆነ የለም፣ ማንም የለም። የነገስታት ንጉሥ እሱ አንድ አለ። የእግዚአብሔር ልጅ ኢየሱስ ክርስቶስ ይባላል። አንድ ቀን ይመጣል፣ የወጉት ሁሉ ያይ እሱ በፍትህ በቅንነት ይመራል። እስከዛ ድረስ በምድር ላይ በወደቀ አካል ውስጥ ነው ያለ ነው። ወገኖች ሆይ ስለ መንግስት ማወቅ ያለብን መንግስታት ሁሉ በእግዚአብሔር የተሾሙ ናቸው። ሁለተኛው መንግስታት የእግዚአብሔር አገልጋዮች ናቸው። አዎ በደንብ ነው የሰማችሁኝ። መንግስታት የእግዚአብሔር አገልጋዮች ናቸው። ኬታ መጣኸው ሮሜ 13 4 እና 6 እዩ። እርሱ መንግስት ማለት ነው። ለአንተ መልካም ለማድረግ የእግዚአብሔር ምንድነው? አገልጋይ ነው። መንግስት የእግዚአብሔር አገልጋይ ነው። ክፉ ነገር ክፉ ብታደርግ ፍራ፣ ምክንያቱም ሰይፍን በከንቱ አልታጠቀም። ክፉ የሚያደርገው ለመቅጣት የቁጣ መሳሪያ ነው። በእግዚአብሔር እጅ መንግስት። ቁጥር 6 ግብር የምትከፍሉ ደግሞ ለዚሁ ነው። ባለስልጣናቱ በዚህ ተግባር ላይ የተሰማሩ ደገመው የእግዚአብሔር ምንድን ናቸው? ሁለት ቦታ ቁጥር 4 ቁጥር 6 ሮሜ ላይ የእግዚአብሔር አገልጋዮች ናቸው። ነገስታት፣ ሜየሮች፣ ፕሬዝዳንቶች፣ ፕራይም ሚኒስትሮች፣ የወረዳ የከተማ የፌዴራል መንግስት፣ ፖሊስ፣ ወታደር እግዚአብሔር ስልጣን የሰጣቸው ሰይፍ የሰጣቸው የእግዚአብሔር አገልጋዮች ናቸው። እግዚአብሔር በዛ ቦታ እንዲሰማሩ፣ ክፉ ለሚያረጉ እንዲቀጡ፣ ደግ ለሚያረጉ እንዲሾሙ፣ እንዲያከብሩ የእግዚአብሔር አገልጋዮች ናቸው። ከነዚህ ሶስቱ የቱ ነው አገልጋይ ብያለሁ? በጣም ይታያል። ፖሊስ ጠመንጃ የታጠቀ ወይንም ሽጉጥ የታጠቀ ፖሊስ ነው አገልጋይ። ወይንም ደግሞ ዳይፐር የሚቀይር አባት ነው ልጁን። ወይንም ደግሞ ባይብል የያዘ ቄስ ነው። ማን ነው አገልጋይ ከነዚህ? እሺ መልሱልኝ። ማን ነው አገልጋይ? ቄሱ ነው መጽሐፍ ቅዱስ የያዘው። ፖሊሱ የእግዚአብሔር አገልጋይ ነው ጥይት ይዞ። አባት የእግዚአብሔር አገልጋይ ነው። የእግዚአብሔር አምሳል የተፈጠረውን ሕፃን ልጅ ዳይፐር ሽንት ሲቀይር እግዚአብሔርን እያገለገለ ነው። በትውልድ መካከል የሚነሳውን ሰው እያገለገለ ነው። እቤቱ ካህኑም ባይብል ይዞ ሲያስተምር የእግዚአብሔር አገልጋይ ነው። ወገኖች ሆይ አገልግሎት የሚለውን አጥበን እዚሁ ቤተክርስቲያን ውስጥ ብቻ ያሉ በቃ መጋቢዎች፣ አስተማሪዎች ወይ ሙሉ ጊዜያቸውን የሰጡ ብቻ ናቸው አገልጋይ የምንለው አይደለም። ሁላችንም የእግዚአብሔር እኮ ግዛት ትልቅ ነው። መንግስት ነው። መንግስቱ አሕዛብን ሁሉ ይገዛል፣ ምድርን ሁሉ ይገዛል። የሰማይና የምድር ጌታ ነው። ዓለማትን ሁሉ የሚገዛ ነው። በዚህ ግዛት ውስጥ እግዚአብሔር እያንዳንዳችንን እንደ ጸጋችንን አስቀምጠዋል። ፖሊሶች ያላችሁ እዚህ ቤት የእግዚአብሔር አገልጋዮች ናቸው። ደስ ይበላችሁ። ሹፌሮች ያላችሁ የእግዚአብሔር አገልጋዮች ናቸው። ሐኪሞች ያላችሁ የእግዚአብሔር አገልጋዮች ናቸው። አስተማሪዎች ያላችሁ የእግዚአብሔር አገልጋዮች ናቸው። የሚቀጥለውን ትውልድ ሼፕ እያደረጋችሁ የሚመሩትን አገልጋዮች ናችሁ። ነርሶች ያላችሁ የእግዚአብሔር አገልጋዮች ናችሁ። ጃኒተር አላችሁ፣ በየቦታው የምትሰሩ ካፌ ውስጥ ሰርቭ የምታደርጉን አላችሁ፣ የእግዚአብሔር አገልጋዮች ናችሁ ነን። እግዚአብሔር ለዓላማዎችን ምድር ለማስዋብ የተጠቀመብን ልዩ ልዩ ጥሪ ሰጥቶ አናጢዎች አላችሁ፣ ግንበኞች አላችሁ፣ ኢንጂነር አላችሁ፣ ጥሩት። እያንዳንዱ ነገር እግዚአብሔር እኛን ዋየር ያደረገን ሲፈጥረን የሰራን ለሱ መንግስት ነው። ክብር ለእግዚአብሔር ይሁን። ማድረግ የሚገባን ሁለት ነገር ማወቅ የሚገባን በእግዚአብሔር የተሾሙ ናቸው። ከእግዚአብሔር ካልሆነ በቀር ስልጣን የለም። ማድረግ የሚገባን ሁለት ነገር፣ አንደኛው ለባለስልጣን መጸለይ ይገባል፣ የግድ ነው። አንደኛ ጢሞቴዎስ 2:1-2 ይህንንም ጥቅስ ብጽፉ ደስ ይለኛል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 እና 2 እንግዲህ ከሁሉ አስቀድሞ ልመናና ጸሎት፣ ምልጃና ምስጋና ለሰዎች ሁሉ ለነገስታት፣ ለባለስልጣን ሁሉ እንዲደረጉ አሳስባለሁ። ይኸውም በእውነተኛ መንፈሳዊ ሕይወትና በቅድስና ሁሉ በሰላምና በጸጥታ እንድንኖር ነው። በሰላም መኖር እንፈልጋለን እኛ የወንጌል አማኞች። በጸጥታ መኖር እንፈልጋለን። አዎ እንግዲህ በሰላም በጸጥታ እንድንኖር ከፈለግን
ጸሎት ያስፈልጋል። ለመሪዎች ጸሎት ያስፈልጋል። ለነገስታት ጸሎት ያስፈልጋል። ለፖሊሶች፣ ለወታደሮች ጸሎት ያስፈልጋል። ለመምህራን፣ ለአስተማሪዎች ጸሎት ያስፈልጋል። ለነጋዴዎች ጸሎት ያስፈልጋል። ለባለስልጣናት ጸሎት ያስፈልጋል። እኛ ያልጸለይን ማን ሊጸልይ? አንድ ነገር ብናገር ደስ ይለኛል። የምኖርበት አካባቢ ደቡብ ሳውዘርን ስቴት ይባላል። በደቡብ አካባቢ ነው። በስልሳዎቹ አካባቢ ትልቅ ሲቪል ራይት ሙቭመንት ሲነሳ ብዙ ጥቁሮች ያሉበት አካባቢ ነው እና ለነጻነት ይታገሉ ነበር። እንደምታውቁ ታሪክ የምታውቁ ካላችሁ ጥቁሮች አይመርጡም ነበር። የሀገር ፕሬዝዳንት የመምረጥ ነጻነት የላቸውም ነበር። ብዙ ታግለው ማርቲን ሉተር ኪንግ የሚባል የቤተ ክርስቲያን መጋቢ ነው። ሲቪል ራይት ሙቭመንት ሊደር ነው። በእነሱ ትግል ነው ዛሬ እኛ በአሜሪካ በነጻነት የምንኖረው ጥቁር ቀለም ይዘን። እንደው ትንሽ ለማስታወስ ያህል ምን ይመስል ነበር ብትሉ ሽንት ቤት አካባቢ ስትሄዱ፣ በየሆቴሉ ስትነዱ፣ ብሬክ አካባቢ ስትደርሱ፣ በየትም ቦታ ትምህርት ቤት ራሱ ሳይቀር ልጆቻችን ሽንት ቤት በሁለት ነው የተከፈለው። እዚህ ጋር ለነጮች ይላል፣ በዚህ በኩል ደግሞ ለጥቁሮችና ለውሾች። እንደዛ ነበር ያደጉት እና እነ ማርቲን ሉተር ኪንግ ነው ተነስተው ታግለው ሲታገሉ ይሄን ሶስት ነገር አንስተዋል። አይ ቲንክ አሁን ሀገራችንም ላለንበት ነገር ለእኛም ለወንጌል አማኞች ይጠቅማል ብዬ አስባለሁ። ሲታገሉ እኛ ካልታገልን ስለ ራሳችን ነጻነት ማን ሊታገልልን ነው ብለው እኛ ካልታገልን። ሁለተኛ አሁን ካልታገልን መቼ ልንታገል ነው? ሶስተኛ እዚህ አሁን ባለንበት ቦታ ካልታገልን የት ልንታገል ነው? እነዚህ ሶስት ነገር። እኔ ወደ መንፈሳዊ ነገር ላምጣ። እንደ እውነቱ ከሆነ አብ በስሜ የምጸልዩትን ሁሉ ይሰማል። የእግዚአብሔር ልጆች የመሆን ስልጣን የሰጣቸው ለማን ነው? ለእኛ ነው፣ ለአማኞች ነው። እኛን ይሰማናል ብዬ አምናለሁ፣ አደምጣለሁ። ምክንያቱም የምንጸልየው በመላእክት በኩል አይደለም፣ በጻድቃን በቅዱሳን ሰማዕት በኩል አይደለም። በማን በኩል ነው የምንጸልየው? በልጁ በኢየሱስ ክርስቶስ በኩል ነው የምንጸልየው። በልጁ ደግሞ የምንጸልየውን እግዚአብሔር ቃል ገብቶልናል። ተስፋ 35 ሚሊዮን ሕዝብ ይዘን ለመንግስት ለመሪዎች አለመጸለይ በደል ነው እና ጥያቄ ጠይቃቸዋለሁ። እኛ ያልጸለይን መልሱልኝ። ማን ሊጸልይ በሉኝ እባካ። እኛ ያልጸለይን አይሰማም ተዛችሁ። እኛ ያልጸለይን ማን ሊጸልይ? አሁን ያልጸለይን መቼ ልንጸልይ? እዚህ ያልጸለይን የት ልንጸልይ ነው? ስለዚህ የምንጸልየው እኛ ነን። የዳንን የገባን የምንጸልየው ቦታው እዚህ ነው። ጊዜው አሁን ነው። ስለዚህ የጸሎት ጊዜው አሁን ነው። የጸሎት ቦታው እዚህ ነው። ቤቴ ለአሕዛብ ሁሉ የጸሎት ቤት ትባላለች ብሎ እንደተና በጸሎት ቤት እንጸልያለን። ጊዜው አሁን ነው። ቦታው እዚህ ነው። የምንጸልየው እኛ ነን። ለባለስልጣናት መጸለይ ይገባል። ቶሎ ልሂድ። ሁለተኛ ለባለስልጣናት መገዛት ይገባል። ሮሜ 13 ላይ ቅድም አንብበናል። ማንኛውም ሰው ነፍስ ሁሉ ለባለስልጣን ሹማምንት መገዛት ይገባል። ስለዚህ ቅጣትን በመፍራት ብቻ ሳይሆን ለሕሊና ሲባል ለባለስልጣናት መገዛት ተገቢ ነው። ኮንሽስ ካለን፣ አእምሮ ካለን፣ በወንጌል የታደሰ አእምሮ ካለን ለባለስልጣናት መጸለይ ተገቢ ነው። ምክንያቱም በወንጌል የዳነ በወንጌል ትራንስፎርምድ የሆነ አእምሮ ስላለን ለባለስልጣናት መጸለይ ይገባል፣ መገዛት ይገባል። የቤተ ክርስቲያን ተግዳሮች፣ የቤተ መንግስት ተግዳሮትን ላንሳ፣ ብዙ አልቆይም። የመሪዎች ዘረኝነት፣ የፖለቲካ መሪዎቻችን ዘረኝነት፣ የፍትህ መዛባት፣ የሰላም እጦት፣ የዜጎች ግዴታ ለመወጣት አገራችንን የሚንጣት ነገር አለ። እንደ ወንጌል አማኞች ግን የኛ ድርሻ ምንድነው? ወገኖች ወይ ልንጸልይ፣ ልንረዳ፣ ልናቅ ይገባል። ከሁሉ በላይ እግዚአብሔር በሰጠን ስልጣን፣ በሰጠን ቦታ፣ በሰጠን ኃላፊነት በታማኝነት ልንወጣ ይገባል። እግዚአብሔር ሾሟችኋል። በመስሪያ ቤታችሁ ቢዝነስ አላችሁ። በቢዝነሳችሁ ላይ በጽድቅ ልትሰሩ ትችላላችሁ። መምህር ናችሁ። ተማሪዎቻችሁን በቅንነት ልታስተምሩ ትችላላችሁ። በየስልጣን ደረጃው እግዚአብሔር ስልጣን ሰጥቷቸዋል። በቅንነት ምሩ። ማታም አይተናል ዳንኤል እንዳደረገው ያለ ሰበብ ያገለግል እንደነበረው እግዚአብሔር ፊት እንደምትኖሩ ሆናችሁ በቅንነት ምሩ። 10 ሰው ከለወጣችሁ በቂ ነው ወገኖች። ወይ አባቶች ናችሁ። ልጆቻችንን በጽድቅ ከለወጥን በቂ ነው። ጥያቄው ይሄን ልብ በሉኝና ስሙና በዚህ ጨርሳለሁ። ትንሽ ደቂቃ ተናግሬ
ጥያቄው ለመንግስት የማንታዘዘው መቼ ነው? ለመንግስት የማንታዘዘው መቼ ነው? ልብ በሉ። መቼ ነው? መንግስት የእግዚአብሔርን መለኮታዊ ትእዛዝ ማለት ወንጌልን የእግዚአብሔርን ቃል የሚጻረር የሚቃረን ምድራዊ ትእዛዝ ሲያዘን ያን ጊዜ እምቢ እንላለን። እምቢ ለማለት እንገደዳለን። ከእግዚአብሔር ቃል የተቃረነ ነገር ሲያዘን እምቢ ለማለት እንገደዳለን። እምቢታችን ደግሞ ዋጋ እንደሚያስከፍለን እናምናለን፣ እናውቃለን። የወንጌል አማኞች አባቶቻችን በዚህ ነው የሄዱት። ላንሳላችሁ። ኢንቴሊጀንስ ዲስኦቢዲየንስ ይባላል። ኢንቴሊጀንስ ዲስኦቢዲየንስ በእውቀት የሆነ አለመታዘዝ ነው። እዚህ ሀገርም አንዳንድ ቦታ ይቻላል። ውሾች አይነ ስውር ለሆኑ ዲሴብል ለሆኑ ውሾች ይመራሉ። እነዚህ ውሾች ይሰለጥናሉ፣ ስልጠና አላቸው፣ ትሬንድ ይሆናሉ። ትሬንድ ሲሆኑ ከሚሰለጥኑት ነገር አንዱ ኢንቴሊጀንት ዲስኦቢዲየንስ የሚባል ማለት አይነ ስውር ሰው ለምሳሌ መኪና ማቋረጥ ቢፈልግ ውሻውን ያዘዋል። ኮሚኒኬት ያደርጋሉ እነሱ በያዘው ነገር ፈረስን እንደምናዝ ማለት ነው በልጓሙ እና ተሻገር ሲለው መኪና እየመጣ ከሆነ ወይ ደግሞ ለእግረኛ ቀይ መብራት በርቶ ከሆነ 10 ጊዜ ባለቤቱ አባቱ አይነ ስውር የሆነው ሰው ስለማይ ውሻውን ተሻገር ብሎ ቢደበድበውም ቢጎነትለውም ውሻው አይሻገርም ማለት ትሬንድ ሆኗል። ትሬንድ የሆነው ምንድነው? አባቱ ወይንም አለቃው የሚረዳው ሰው ሳይገነዘብ ቀርቶ ይሄንን ነገር አድርግልኝ ቢለው ውሻው አያደርግም። ምክንያቱም መብራት ትራፊክ እየሄደ ይሄ አይነ ስውር የሆነ ሰው ተሻገር ብሎ ቢያዘው እና እሺ ጌታዬ ያዞኛል ብሎ መሻገር ቢጀምር ምን ይሆናሉ? ይገጫሉ። ሲገጩ ሁለቱም ነው የሚገጩት፣ ባለቤቱም ውሻውም ይገጫል። ስለዚህ ይሄ ውሻ ኢንቴሊጀንስ ዲስኦቢዲየንስ ኖሮት ለአለቃው ባለመታዘዙ የሚያተርፈው እሱም ብቻ ሳይሆን አለቃውንም ነው፣ ባለቤቱንም ነው የሚያተርፈው። በዚህ በጣም ትሬንድ ሆኗል። ይሄ ለእግዚአብሔር ሰዎች ያስፈልጋል ብዬ አምናለሁ። ለአማኞች እኛ እንታዘዛለን፣ ለመንግስት እንጸልያለን፣ መጽሐፍ ቅዱስ ሆነ እናምናለን፣ ምንም ጥርጥር የለንም። ግን መንግስት የሰማዩ መንግስት ካዘዘን ውጪ ደግሞ አድርጉ ሲለን ያኔ ኖ ሰር ኖ ማም አይሆንም ማለት እንችላለን። ፓስተር ተስፋዬ ጋቢሶ ላንሳ አይደለም ከታሰሩት መካከል እዚህ ከተማ ውስጥ ያለን በኮሙኒዝም ጊዜ የሆነ ነገር አድርጉ ሲላቸው መንግስት በእግዚአብሔር ቃል ደግሞ አታድርጉ ስለሚል ኖ በማለታቸው ነው 7 ዓመት በወህኒ ቤት የከረሙት አይደለም። በየዘመናቱ በየትውልዱ አሉ ከእግዚአብሔር ቃል። ከዛ ውጪ ግን ከመንግስት ጋር ጥላቻ የለንም አይደለም። ግን መንግስት በየዘመናቱ ሲነሱ ከእግዚአብሔር ቃል ጋር ሲጋጩ እንደ ወንጌል አማኝ ነው ማለት ይገባናል። ስለዚህ ሁለት ነገር ላንሳ። እዚህ መንግስት ማድረግ የሌለብን ነገር አድርጉ ሲለን መንግስት ማድረግ የሌለብን ነገር አድርጉ ሲለን ያኔ ኖ እንላለን። ለምሳሌ በሉ ምሳሌ አንድ ላንሳ። የግብፅ ንጉስ አንዲቱ ሲፓራ ሁለተኛይቱ ፋሃ የሚባሉ የዕብራውያን አዋላጆች እንዲህ ብሎ ተናገረ። እንዲህ አለ፣ እናንተ የዕብራውያን ሴቶች ስታዋልዱ ለመውለድ እንደደረሱ ባያችሁ ጊዜ ወንድ ቢሆን ምን አድርጉት? ግደሉት። ሴት ብትሆን ግን በሕይወት ትኖራል። አዋላጆቹ ግን ይኸውላችሁ ኢንቴሊጀንስ ዲስኦቢዲየንስ አዋላጆቹ ግን እግዚአብሔርን ፈሩ፣ የግብፅ ንጉስ እንዳዘዛቸው አላደረጉም፣ ወንዶችና ሕፃናትን አዳኗቸው። እግዚአብሔር ለአዋላጆቹ መልካም አደረገላቸው፣ ህዝቡም በዛ እጅግን በረ። ልብ በሉ ማን ነበር እዚህ ንጉሱ? የግብፅ ንጉስ ፈርዖን። አዋላጆቹ መጣና እስራኤል መጥቶ የእስራኤል ነፍሰ ጡር ስትመጣ እዩ ወንድ ሲወለድ ግደሉት፣ ሴት ከሆነች አድነዋል። የንጉሱ ትእዛዝ ነው። የእግዚአብሔር ትእዛዝ ምን ይላል? ከአስርቱ ትእዛዝ አንዱ አትግደል ነው። ስለዚህ ፈርዖን ያዘዘው የእግዚአብሔርን ቃል የሚጻረር ነገር ነው። አትግደሉ ነው የሚለው። እነዚህ ነርሶች ይሄ ሚድዋይፎች አዋላጆች ይሄ ትእዛዝ ተሰጣቸው። አሁን ህይወት ለነሱ ከባድ ነው። ለፈርዖን ነው መታዘዝ ያለባቸው? ለግብፁ ንጉስ ወይም ለሰማይና ለምድሩ ንጉስ ነው?
ስለዚህ አዋላጆቹ እግዚአብሔርን ስለፈሩ ከማን ይልቅ ከፈርዖን ይልቅ እግዚአብሔርን ስለፈሩ እምቢ አሉ። ማንን እንዳዳኑ ታውቃላችሁ አይደል? ማንን? ሙሴን። ሙሴ የተባለ ሰው የዳነው ኢንቴሊጀንት ዲሶቢዲያንት ገብቷቸው ለፈርዖን እምቢ ብለው ለሰማዩ አምላክ እሺ ላሉ ሴቶች ምክንያት ነው። ይሄ ሙሴ ደግሞ ዓለምን ሁሉ ማለት እስራኤልን ሁሉ ያዳነ ነው። ወገኖች ሆይ ለእግዚአብሔር በምንታዘዘው መታዘዝ ዋጋ ብንከፍልም ግን ትውልድን እናስመልጣለን፣ ጄነሬሽን እናስመልጣለን፣ እንደ ሙሴ ያሉትን ሰዎች እንታደጋለን። ከዛ ታሪክ ነው። ወገኖች ሆይ መቼ ነው ማንታዘዘው? መንግስት ማድረግ የሌለብን ነገር አድርጉ ሲለን። ሁለተኛው ምሳሌ ልለፈው። ሲድራቅና ሚሳቅ አብደናጎንም እንዲህ ነው፣ ስገዱ አላቸው። እግዚአብሔር ደግሞ አትስገዱ ይላል። ባለመስገዳቸው እግዚአብሔር ተቀበላቸው። ሁለተኛ መንግስት ማድረግ ያለብንን ነገር ደግሞ አታድርጉ ሲለን፣ መንግስት ማድረግ ያለብንን ነገር ማለት ጌታ በቃሉ አድርጉ ያለንን መንግስት አታድርጉ ሲለን ያኔ ኖ እንላለን። መሳፍንቱ ዳንኤል 6:7 እስከ 30 ቀን ድረስ ወደ አንተ ካልሆነ በቀር ማንም ሰው ወደ ሌላ ሰው ሆነ ወደ ሌላ አማልክት ወይንም አምላክ መጸለይ እንደሌለበት ንጉሥ አውጅ አሉት። ትእዛዙም እንዲፈጸም ይህም የተላለፈው ወደ አንበሶች ጉድጓድ እንዲጣል አዋጅ አውጣ አሉት። ንጉሡም አዋጅ አወጣ። ቁጥር 10 ዳንኤል አዋጅ እንደወጣ ባወቀ ጊዜ ወደ ቤቱ ሄዶ መስኮቶችን በኢየሩሳሌም አንጻር ተከፍተው ባሉ በሰገነት ቀድሞ ያደርግ እንደነበር በቀን 3 ጊዜ ተንበርክኮ ጸለየ፣ አምላኩን አመሰገነ። ልብ በሉ እግዚአብሔር አምላክን አምልክ ሚል ትእዛዝ ተሰጥቷል። እስራኤል ሆይ እግዚአብሔር በፍጹም ልብ በፍጹም አስብ። አሁን ደግሞ ሌላ ንጉሥ ማን ነው? ናቡከደነጾር ነው? ዳሪዮስ ነው? የሆነ ንጉሥ ከኔ በቀር ሰው አይንገስ አለ። ዳንኤል ይህን ሰማና አይ ልዩነቱ ይሄ ነው፣ እኔ ለሰማይ አምላክ ነው የምታዘዘው፣ ለምድሩ ንጉሥ አልታዘዝም አለ። ምክንያቱም ተቃራኒ ስለሆነ ነው። ስለዚህ ሰገደ። እግዚአብሔር አትስገዱ ላለው ናቡከደነጾር ስገዱ ብሎ ሶስቱን እንዳስገደደ እነሱም አንሰግድም አሉ። አሁን ዳንኤል ደግሞ አትጸልይ ለአምላክ ሲባል ነው እጸልያለሁ አለ። ዋጋውን እንደተቀበሉ ዳንኤል ላይ እናያለን። ግን መንግስት ማድረግ የሌለብን ጥሩ ምሳሌ ከአዲስ ኪዳን ስጠኝ ብትሉ ሐዋርያት ሥራ 5:27 ላይ እንዲህ ይላል። ሐዋርያትን አምጥተው በሸንጎ ፊት አቆሟቸው። ሊቀ ካህናቱም እንዲህ ሲል ጠየቃቸው፣ በዚህ ስም እንዳታስተምሩ በጥብቅ አላስጠነቀቅናችሁም ነበር? እናንተ ግን በኢየሩሳሌም በትምህርቱ ሞላችሁ አላቸው። ጴጥሮስና ሌሎች ሐዋርያት መልሰው እንዲህ አሉ፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። ከሰው ይልቅ ለእግዚአብሔር ልንታዘዝ፣ ይሄ ነው ምርጫ። ሐዋርያት እንዳታስተምሩ ብለው የሃይማኖት መሪዎች አዘዟቸው። ካህናት፣ ጸሐፍት፣ ፈሪሳውያን አዘዟቸው። እነሱ እንዲህ ያሉ፣ እንዴ ለማን ነው መታዘዝ ያለብን? ለእናንተ ወይስ ደግሞ ታላቁ ትልቁ ለሰጠን ስልጣን ሁሉ በሰማይና በምድር ተሰጠኝ፣ እንግዲህ ሂዱና አጥምቁ ያለን አስተምሩ ብሎ ጌታ አዞናል። የምንታዘዘው ለሱ ነው። እናንተ ሲፍረዱት ለአምላክ መታዘዝ ነው ለሰው መታዘዝ? ወገኖች ሆይ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። አሜን። ቻሌንጁ በእኛም ዘመን አለ። እነዚህ ሶስት ነገር ልብ በሉ። ሶስቱ የእግዚአብሔር ስልጣን ናቸው። በቤተሰብ እንዴት ናችሁ? ቤተሰብ እንዴት ናችሁ? ባሎች ሆይ እንዴት ነው የምትመሩት ልጆቻችሁን? ሚስቶች ሆይ እንዴት ነው ልጆቻችሁ የምታሳድጉት? ልጆች ሆይ ትታዘዛላችሁ ወይ? በቤተ ክርስቲያን ልምጣ። መሪዎች እንዴት ነው እየመራን ያለ ነው? ምእመን እንዴት ነው እየተከታተልን ያለ ነው? ባለስልጣናቶች እንዴት ነው እየመራችሁ ያላችሁት? ምድሪቱን፣ ከተማዋን፣ ወረዳውን፣ አውራጃውን። በእውነት በእግዚአብሔር ቃል ምሳሌነት ብንመጣ የሚገርማችሁ ለሶስቱ ስልጣን ሰጥቷቸዋል። ወላጆች ልጆቻቸውን በምክር እንዲያሳድጉ አርጩሜ ሰጥቷቸዋል። ከልጁ በትር ልጁን የማይወድ በትር ይከለክለዋል ይላል። ልጆችን ማፍቀር አለመቅጣት አይደለም። ለወላጅ አርጩሜ ተሰጥቶታል። ለእረኞች ደግሞ ስልጣናቸውን የሚያስጠብቁበት የእግዚአብሔር ቃል ተሰጥቷቸዋል። ቅድም መዝሙር
23 ላይ እንዳልነው በትርና ምርኩዝ እነሱ ያጸናኑኛል እንዳል ለቤተ ክርስቲያን መሪዎች በትር ተሰጥቷቸዋል። በእግዚአብሔር ቃል እንዲመሩ እንዲያስተዳድሩ። ለመንግስት ደግሞ ሰይፍ ተሰጥቶታል። መንግስት ሰላምና ፍትህን እንዲያሰፍ ስልጣን ሰይፍ ተሰጥቶታል። ዜጎች ለባለስልጣናት እንዲገዙ ይገባል። እነዚህ ሶስቱ አውቶሪቲ የሰው አይደለም። ለእግዚአብሔር ስርዓት እንገዛ ከተባለ ባሎች ሚስቶች ውደዱ፣ ሚስቶች ለባሎቻችሁ ተገዙ፣ ልጆች ለወላጆቻችሁን አክብሩ፣ መሪዎች በፍጹም ቅንነትና ትህትና ህዝቡን እንምራ፣ ምዕመኖች ስለ ጌታ ብላችሁ ለመሪዎቻችሁ ታዘዙ። የመንግስት ባለስልጣናቶች እግዚአብሔር ነው በዚህ ቦታ ያስቀመጣችሁ። በፍጹም ትህትና በፍጹም ፍርሃት የእግዚአብሔርን ህዝብ የኢትዮጵያን ሲቲዝን የኤርትራን ሲቲዝን እንደየሀገራችሁ ጠብቁ። በዚህ ቃል ልጨርስ። ኢየሱስም ደቀ መዛሙርት ወዳሉበት ቀርቦ እንዲህ አላቸው፣ ስልጣን ሁሉ በሰማይና በምድር ተሰጥቶኛል። ሃሌሉያ! የስልጣናት ሁሉ ስልጣን በቤተሰብ ላይ ስልጣን ያለው የቤተሰቡ ራስ የሆነው ኢየሱስ ክርስቶስ ነው። በቤተ ክርስቲያን ላይ ስልጣን ያለው በሰማይና በምድር የሰጠው ኢየሱስ ክርስቶስ ነው። በምድር ሁሉ ላይ ስልጣን ያለው ኢየሱስ ክርስቶስ ነው። ስልጣን ሁሉ አልቲሜትሊ የምናውቀው የኢየሱስ ክርስቶስ ነው። ለሱ ስልጣን ሁሉ ሊገዛ ይገባል። እሱ የባለስልጣናት ሁሉ ባለስልጣን ነው። የጌቶች ሁሉ ጌታ ነው። የነገስታት ሁሉ ንጉስ ነው። ሰማይና ምድር ለሱ ይገዛል። ሃሌሉያ! ምላስ ሁሉ የሚዘምርለት፣ ጉልበት ሁሉ የሚንበረከክለት ትልቁ ባለስልጣን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ታውቀዋለህ? ሕይወትህን ለዚህ ባለስልጣን ሰጥተሃል። ሕይወትህን የሚመራው ማን ነው? ወንድሜ ልጠይቅ፣ እህቴ ልጠይቅሽ፣ ሕይወትሽን የሚመራው ማን ነው? አንድ ቀን ይሄ ሁሉ ያልኩት የጠራዋቸው ነገር ያቆማሉ። አንድ ቀን እንደ ባልና ሚስት የምንኖርበት ጊዜ ያቆማሉ። አዲሱ ስራ ሲመጣ ቤተ ክርስቲያንም ታቆማለች። ኢየሱስ ክርስቶስ ሙሽራው ራሱ በመካከላችን ሲገኝ ነገስታት ሁሉ የምድር ነገስታት ሁሉ ለሱ ይገዛሉ። አንድ ቀን የነገስታቱ ንጉስ ይመጣል። የእግዚአብሔር ልጅ ኢየሱስ ክርስቶስ ይባላል። ያኔ ምድርን ሁሉ ይገዛል፣ በጽድቅ ይፈርዳል። እነዚህ ቅድም የጠራኋችሁ ነገስታት ሁሉ ይሰግዳሉ፣ ወደው ወይም ተገደው። ነገር ግን ስልጣን ሁሉ በሰማይና በምድር ተሰጠኝ፣ እንግዲህ ሂዱ ብሎ የላከን እሱ ነው። ማንም አያስቆመንም። ማንም ቤተክርስቲያንን አያስቆማትም። ይሄ ወንጌል እስከ ምድር ዳርቻ ይሰበካል። የመንግስት ወንጌል ይነገራል። ከዛ በኋላ ምጣቱ ይኖራል። የትኛውም መንግስት ይሄንን ትልቁ መንግስት ሊያፈርስ የሚችል የለም። አስፈላጊ ከሆነ የቀደሙት እንዳረጉ በመስዋዕትነት ይሄዳሉ። ስልጣን ሁሉ በሰማይና በምድር በጌታ ኢየሱስ ክርስቶስ የተሰጠ ነው። ወገኖች ሕይወት በእግዚአብሔር ፊት ስናይ፣ ስለዚህ ላሳስባችሁ እወዳለሁ። ለቤተሰቦች፣ ለአባትና ለእናት፣ ለቤተ ክርስቲያን መሪዎች፣ ለምእመናን ምልጃ ለነገስታት ይደረግ ስለተባለ ከተማችንን ለሚመሩ ምድራችንን ለሚመሩ ጸሎት ልንጸልይ ያሳስባችኋለሁ።